ጤና ይስጥልን የተወደዳችሁና የተከበራችሁ ተመልካቾቻችን፣ ይህ የሀገር ጉዳይ ዝግጅታችን ነው። በዛሬው የሀገር ጉዳይ ዝግጅታችን የዲሞክራሲና የስልጣን ሽግግር ላይ በተመለከተ በተለይም በዘንድሮ ምርጫ ላይ ትኩረት አድርገን ቆይታ እናደርጋለን። እዚህ ሁለት እንግዶች አሉኝ። ዶክተር ሙሉጌታ አየለ መምህርና የሰላምና ደህንነት ተመራማሪ ናቸው። እንደዚሁም ወጣቱ የፖለቲካ ተንታኝ አፈወርቅ በደዊ እንደተለመደው አብሮኝ ቆይታ ያደርጋል። ፕሮግራሙን እየመራው ከመላው ስቱዲዮ ባለሙያዎች ጋር በመሆን ብስራት መለሰ አብሬያችሁ ቆይታ አደርጋለሁ። አብራችሁን ትቆዩ ዘንድ በአክብሮት ጋበዝኩኝ። እንግዶቼ እንዴት ናችሁ? ዶክተር ለመጀመሪያ ጊዜ ነው መሰለኝ ከኔ ጋር ለመጀመሪያ ጊዜ። እንኳን ደህና መጣ። እንኳን ተገናኘ። በጣም ጥሩ። የ2018 የምርጫ ሂደት እንግዲህ በጣም ጥቂት ጊዜ ነው የቀረው። እንግዲህ ይህ ምርጫ ሂደቱን ጠብቆ እስካሁን እዚህ እስካለንበት ጊዜ ደርሷል። የመራጮች ምዝገባና የተመራጮችን ቅስቀሳ እያደረጉ ይገኛሉና እንደው እንዳጠቃላይ ሂደቱን እንዴት ተመለከታችሁት? ሂደቱ ምን ይመስላል የሚለውን ዶክተር ከርሶ ብጀምር። አንተ ብል ይፈቀድልኝ። እሱንም ይቀለኛል። ዶክተር ካንተ ልጀምር። አመሰግናለሁ። አፊም እንኳን ተገናኘን። ብስሬም እንግዲህ ዲሞክራሲ የአገዛዝ ስርዓት ነው። በዓለም ላይ ብዙ የመንግስት የአገዛዝ ስርዓቶች አሉ። ከነዛ መካከል ዲሞክራሲ እንግዲህ የተሻለው የአገዛዝ ስርዓት የሚባለው ነው። ቴረኒ የሚባል የአገዛዝ ስርዓት አለ። ኦሊጋርኪ የሚባል የአገዛዝ ስርዓትም አለ። ዘውዳዊ የመንግስት ስርዓት አለ። ወታደራዊ የመንግስት ስርዓትም አለ። በእኛ ሀገር እንደ እድል ሆኖ ሶስቱም ሞክረነዋል። ዘውዳዊ የመንግስት ስርዓትን ሞክረናል። ወታደራዊ የመንግስት ስርዓትን ሞክረናል። ዲሞክራሲን ደግሞ እየተለማመድን ነው። እንደዛ አድርገን ስንተኛው ደረስን? ሰባተኛውን የምርጫ ሂደት እንግዲህ በዛ ሂደት ውስጥ አለን። የመራጮች ምዝገባ የተመራጮች እንግዲህ ስንል ዲሞክራሲ የራሱ የሆነ ምሰሶዎች አሉት። በተለይ በዋናነት በዓለም ላይ የሚታየው ወደ 9 የሚጠጉ ዋና ምሰሶዎች አሉት። የመጀመሪያው የህዝብ ሉዓላዊነት የሚባለው ነው፣ የፖፑላር ሶቨርኒቲ የሚባለው። ሁሉም የፖለቲካ ስልጣን ከምን ይመነጫል ካልን ማህበረሰቡ ያደርጋል። ሌላኛው ነጻ ፍትሃዊ ዲሞክራሲያዊ ምርጫ ነው። በዛ ላይ ምን ይኖረዋል? ተጠያቂነት፣ ግልጽነት ይኖረዋል። እና እዚህ ውስጥ መካከል ላይ ማን ይሳተፋል ካልን መራጮች ናቸው። የመራጮች የምዝገባ ሂደትን ካየን ከተጀመረ ቀን ጀምሮ ያለው የመጀመሪያዎቹ 2 እና 3 ቀናቶች በጣም ሞቅ ያለ ነበረ። ምክንያቱም እኔ አጋጣሚ ክፍለ ሀገር ነበርኩን። በስራ አጋጣሚ ትንሽ ክፍለ ሀገሮችን ማየት እድል ነበረኝና ብዙዎቹ የምርጫ ክልሎች የምርጫ ጣቢያዎች እንግዲህ መራጮችን እየመዘገቡ ነው። አዲስ አበባ ላይም ስናየው ባለፉት እሁድ፣ ቅዳሜ ተጨማሪ ደግሞ ምርጫ ቦርድም ቀናቶች ከጨመረ በኋላ ያሉት ነገሮች እጅግ በጣም አስደሳች ናቸው። ትሬንድ አይመስልህም? ብዙ ጊዜ የምርጫ ከተጨመረ በኋላ ብዙ ሰው ተሳትፎ ይጨምራል። ከመደበኛ ቀናቶቹ ይልቅ በተጨመሩት ቀናት የሚመዘገብ ሰው ይበዛል። ራሴንም ሳየው በነዛ ቀናት ነው እስካሁን ምርጫ በመረጥኩባቸው ጊዜያቶች በተጨማሪ ቀናቶች ካርድ የመውሰድ ልምድ አለኝ። አዎ፣ እነዚህ ምንድነው አሁን ሰው ነገ ወስዳለሁ ዛሬ ወስዳለሁ እያለ በቃ እንትን ያደርገውና ቀናቹ ሲደርስ ግን የምርጫ ጣቢያዎች አካባቢ በጣም ይጨናነቃል። የዚህ አይነት ነገር አይቻለሁ እኔ ቅርብ ጊዜም። ከዛ በኋላ ደግሞ ወጥቼ ነበር። ማዕከላዊ ኢትዮጵያ ነበርኩኝ፣ ከዛ ደቡብ ኢትዮጵያ ነበርኩ፣ ደቡብ ምዕራብ ነበርኩ፣ ጋምቤላ ነበርኩ፣ አማራ ክልል ነበርኩ በነገራችን ላይ። እና በእነዚህ የምርጫ ጣቢያዎች ውስጥ ሰው ይወስዳል። ስለዚህ የመራጮች ምዝገባ የተሻለ ነገር እንግዲህ ይመጣል እና ወደ መጨረሻው አካባቢ ላይ ብዙ ሰው የመመዝገብ ሂደት አለ። አሁን ደግሞ እንግዲህ ተሟሙቆ የቀሩ ሰዎች ይመዘገባል የሚለት አለ። የተመራጮችን ካየን የተመራጮች ቅስቀሳው አለ። እንግዲህ በዘንድሮ ወደ 49 የሚጠጉ አገራዊና ክልላዊ ፓርቲዎች ተወዳድረዋል። በጣም ተፎካካሪ ፓርቲዎች አሉ። ገዢ መንግስት ደግሞ እንደ መንግስት ምቹ ሁኔታዎች የተፈጠረ ነገር አለ። በእኛ ሀገር ደረጃ አስቻይ ሁኔታዎች አሉ። ምንም የተወሰኑ መጠነኛ የሆኑ ችግሮች ቢኖሩም እንግዲህ 7ኛው ምርጫ በአስቻይ ሁኔታም በተግዳሮትም የሚሞላ ነው የሚሆነው። ዓለም አቀፍ ሁኔታው አለ ያ የሚያሳየን። ስለዚህ የፓርቲዎቹ እንቅስቃሴ ጥሩ በሚባል ደረጃ ላይ ተሳትፏቸው፣ አንዳንዶቹ አገር አቀፋዊ ናቸው፣ አንዳንዶቹ ክልላዊ ናቸው። በተመሳሳይ መልኩ እንግዲህ ሚዲያ ላይ ያየናቸው ብዙ ሜንስትሪሙ ላይ የሚያየነው በእናንተ ብሮድካስትም በፋናም በአዲስ ቲቪ የሚያየናቸው ፓርቲዎች ራሳቸውን የማስተዋወቅ በፖሊሲ በስትራቴጂ ዙሪያ ላይ መከራከር፣ ሀሳብ አቅርበው እሱ ላይ ዲቤት ማድረግ እንደው ከባለፉ ቀናቶች በላይ ተጨማሪ በፖሊሲ ጉዳዮች በፕሮግራሞች ላይ መከራከር እኔ ፓርቲ ስልጣን ቢዝ ወደዚህ አደርሳለሁ
የሀገራችን ኢኮኖሚ እንዲህ ይሆናል፣ የውጭ ጉዳይ ፖሊሲው እንዲህ ይደረጋል፣ ብሔራዊ ጥቅሙ በዚህ መልኩ አስጠብቃለሁ፣ ኢኮኖሚው ይሄ ይሆናል፣ የትምህርት ፖሊሲ ይሄ ነው፣ የጤና ፖሊሲው እንዲህ ነው ስሉ ፓርቲዎች ሀሳባቸውን ሲያቀርቡ ሲከራከሩ አይተናል። እንግዲህ ቅስቀሳ ማለት እሱ ነው። ከዛ ሌላው አዲስ አበባ የታየው የጎዳና ላይ ቅስቀሳዎች ገዢው ፓርቲ የተወሰኑ ክፍለ ከተሞች አካባቢ ላይ ቅስቀሳዎች አሉ። ህዝቡን የማንቃት እንደዚህ ማድረግ ሌሎችም ተመሳሳይ እንግዲህ ያን ሂደት ተከትለው የተሻለ እንግዲህ የመራጭ ተመራጭ ዲቤት አይተን ሰላማዊ የሆነ በጣም ቆንጆ ይሆናል የሚል እይታ አለን። እንግዲህ አፊ ተመሳሳይ ጥያቄ ልጠይቅህና የመራጮችን የቅስቀሳ ሂደት እንዴት ተመለከትከው? ሁለተኛ ለዲሞክራሲ ግንባታ ትልቁን ሚና የሚወስዱት ህዝብ ነው። የህዝብ ተሳትፎ ነው ዲሞክራሲ በራሱ። ስለዚህ ህዝብ በተሳተፈ ቁጥር ደግሞ ዲሞክራሲ እየጎለበተ በካርድ ወደ ቤተ መንግስት በትረ ሙሴን የሚጨብጥ መሪን የመምረጥ ሂደቱን ያቀላጥፈዋል ተብሎ ይታሰባል። ከዚህ አንጻር የዘንድሮ ምርጫ እንዴት ተመለከትከው? ብዙ ጊዜ እንግዲህ ቅድም ዶክተርም አንተም ስታነሱት እንደነበረው ብዙ ጊዜ የኛ ህዝብ የነገ ሰው ነው የሚባለው አይደለ? ማለት የሆነ ነገር ግብርም ስትል ነገ ከፍላለሁ እየተባለ የመጨረሻዎቹ ቀኖቹ የተራዘሙ ቀኖች ላይ መጨናነቅ ታያለ። ምርጫም ሲባል እንደዚህ አንዳንዴ የምግብ ለነገ ምን ያደርጋል፣ የስራ ላይ የነገ ደግሞ ምን ያደርጋል የሚባል ነገር አለ አይደለ? ስለዚህ ብዙ ጊዜ እኛ በመራጮች ደረጃ ካየ ነው ምክንያቱም ዲሞክራሲን ዲሞክራሲ የሚያደርገው መንግስት በዲሞክራሲያዊ መንገድ ተመርጧል ወይስ አልተመረጠም የሚያስብለው ህዝብ በነጻ ፍቃዱ ወጥቶ መምረጥ ችሏል ወይ ነው ዋናው መሰረታዊ ነገር፣ በቃ ዊዛውት ኤኒ ባሪየር። ስለዚህ በዚህ ደረጃ ከፈተሽ ነው በተለያዩ አካባቢዎች ላይ እንደሚንቀሳቀስ ሰው ብዙ ቦታዎች ላይ እንደምመለከተው ዜጎች በተለያየ መንገድ እየወጡ ምዝገባ እያደረጉ ነው የምንመለከተው። በተለያዩ ሚዲያዎች ላይ ፖዚቲቭ ኤንድ ኔጌቲቭ ፕሮሞሽኖች ይሰራሉ። ምክንያቱም ኤቭሪ ፖለቲካል ሚዲያዎች ላይ ብትሄድ የሚወራው ስለ ምርጫው ስለ ምርጫው መጥፎነት ሊወራ ይችላል፣ ስለ ምርጫው ጥሩነት ሊወራ ይችላል፣ ግን ስለ ምርጫው ነው የሚወራው። ይሄ በራሱ በህዝብ ውስጥ እያንዳንዱ ዜጋ ስለ ምርጫው እንዲያወራ ስለ ምርጫው እንዲያስብ አድርጎታል። ስለዚህ ኤቭሪዌር ገጠርም ያሉ ቤተሰቦቻችንም ጋር ስትወርድ ገጠር ያለው ማህበረሰብ ምርጫውን ኤክስፔክት ያደርጋል፣ ይጠብቃል። ምክንያቱም በዚህ ሀገር የስልጣን ባለቤት መሆኑን ህዝቡ የሚያረጋግጠው አንደኛው ነገር በምርጫ ነው። በምርጫው የስልጣን ባለቤት መሆኑን ከህዝብ ነው ስልጣን የሚመነጨው። ስለዚህ ከህዝብ የመነጨው ስልጣን ደግሞ ለተመራጮች የሚተላለፈው ደግሞ በምርጫ ነው። ስለዚህ በዚህ አይነት ሜትድ ውስጥ እስካሁን የተመለከትነው ነገር ሶፋር ሶ ጉድ ማለት ይቻላል። ግን ብዙ ነገሮች እየተጨመሩ ምክንያቱም ቅድም ዶክተር ሲያነሳው እንደነበረው ዲሞክራሲ የሂደት ጉዳይ ነው። አንዳንዴ በአንድ ቀን አድጎ በአንድ ቀን ተወልዶ በአንድ ቀን አድጎ በአንድ ቀን የሞተ ዲሞክራሲ አታይ። ፕሮሲጀር ይሄ ሂደቱን ጠብቆ ነው የሚያድገው። ስለዚህ ሪፈረንስ የምታደርገው ምንድነው ባለፈው አመት የዛሬ 5 አመት ምክንያቱም የኢሌክሽን ካላንደር ለምሳሌ የባለፈውን አመት እንደ የዛሬ አመት ብሎ እኮ ነው የሚቆጥረው አይደል? የዛሬ አመት ያደረግነው ምርጫ ትላለ። ምክንያቱም ካሌንደሩ አንድ አመት የምትለው 5ቱን አመት አንድ ላይ አጃምሎ እንደ አንድ አመት ነው የሚወርደው እንደ አንድ ምርጫ ሲዝን ማለት ነው። ስለዚህ ሪፈረንስ የምትወስደው ምንድነው ከባለፈው ምርጫ የተሻለ ምርጫ በምን በነጻነት፣ በገለልተኝነት፣ በፍትሃዊነት፣ በእጩ ምዝገባ፣ በመራጮች ምዝገባ፣ በቴክኖሎጂ መጠቀም በብዙ ነገሮች ከባለፈው የተሻለ ምርጫ ነው እያደረግን ነው ወይ? ያንን ነው የምታየው። ስለዚህ ከባለፈው ብዙ ነገሮች ተጨማሪ ታያለ። ለምሳሌ ኦልሞስት አሁን ከባለፈው አመት የመራጮች ቁጥር ኦልሞስት አሁን እየተጠጋ ነው። አሁን የመራጮች ምዝገባውን ስታየው ቁጥሩን በየጊዜው የኔቤ ወይም ደግሞ የብሔራዊ ምርጫ ቦርድ እንትን ያደርጋል ዲክሌር የሚነግረን ቁጥሮች አሉ። እነዛ ቁጥሮችን ስታይ ኦልሞስት ሰርፓስ የሚያደርገው በቅርብ ሰርፓስ ያደርጋል። ወደ ዶክተርም እመጣበታለሁ ይሄን ጉዳይ። የባለፈው የምርጫ ወቅት ላይ ብዙ ነገሮችን ኢንትሮዲዩስ በማድረግ ወይም በማስተዋወቅ በሀገራችንም ታሪክ አዲስ የተባለ ነው። ላይክ ከነበሩት አመታት የባለፈው ምርጫ በጣም የተሻለ ነው። ሶ የዘንድሮ ምርጫ ከባለፈው ላይ ምን አዳደረገ ምን ጨመረ የሚለውን እስቲ እንመልከታቸው። ለምሳሌ የአባላት ምዝገባም ሆነ የእጩዎች ምዝገባም የመራጮችን ምዝገባ ካየኸው ዲጂታላይዝ ለማድረግ የተሄደው ርቀቱ በብሔራዊ ምርጫ ቦርድን በተለያየ መንገድ የህግ ማሻሻያ የምናምን ፕሮሲጀር የሄደበትን ማየት ይችላል። ከባለፈው ምርጫ ላይ ከነበረው አዋጅም የተወሰነ የተሻሻሉ ነገሮች አሉት። ይሄ ብዙ ነገሮችን ያቀላል። ለምሳሌ እጩ አስመዝግቤ እንደዚህ ተደርጌ ነበር፣ መዝገብ ሄጄ ቀበሌ ተዘግቶብኝ ነበር፣ እንደዚህ ምናምን የሚሉ ምክንያቶችን አሳጥቷል። አሁን
በቃ ሰዎች በእጅ ስልካቸው ኔትወርክ ባለባቸው አካባቢዎች በእጅ ስልክ፣ ኔትወርክ በሌለባቸው አካባቢዎች ደግሞ በየመንደሩ ውስጥ ሳይቀር የመራጮች ምዝገባ ማዕከላትን በማቋቋም እንዲመዘገቡ ተደርጓል። ስለዚህ በሂደትም ደረጃ ካየኸው የምርጫ ቅስቀሳን ወይም ደግሞ የተመራጮችን ክርክር በተመለከተ ለምሳሌ ሚዲያዎች ማከራከር የጀመሩት ምርጫ ቦርድ በዚህ ስኬጁል አውጥቶ በዚህን ጊዜ አከራክሩ ከማለቱ በፊት ነው። በተለይ ስቴት ሚዲያ ወይም ሜንስትሪም ሚዲያ የምትላቸው አብዛኞቹ ክርክር የጀመሩት ከምርጫ ቦርድ ቀድሞ ነው። ከባለፈው ይሄ የተሻለ ነው። የባለፈውን ካየው ለምሳሌ ወይም ከባለፈው በፊት የነበሩ ምርጫዎችን ካየ ሰዓት ተገድቦላቸው ከዚህ ሰዓት እስከዚህ ሰዓት ነው መምረጥ የምትችለው የሚባል ገደብ ነበረው። ዜጎች ተሰልፈውም ሰዓቱ ካለቀ የሚቋረጥበት ሁኔታ ነበር። የባለፈው ምርጫ እንደዛ አልነበረም። ካየ እስከ ሌሊቱ 6 ሰዓት እስከ ሌሊቱ 8 ሰዓት ሁሉ ሳይቀር ዜጎች ተሰልፈው የሌሊትን ብርድም ዝናብም ምንም ሳይበግራቸው ቀንም ፀሐይ ሳይበግራቸው የመረጡበት ነው። ብዙ ቦታዎች እንደውም ትዝ ይለኛል ምርጫውን በሚዲያ እየመራን ነበርና ዝናብ ነበር አዲስ አበባ። ህዝቡ በዛ ሁኔታ ውስጥ ነበረ ተሰልፎ ሌሊት ላይ በጣም ዝናብ ዘንቦ ነበርና ያንን ታግሶ ነበር የመረጠው እና እሱን ስታየው አሁን ከዛ ቫልዩ ህዝብ ኦልሬዲ አንድ ለምርጫ የሚሰጠውን ሪኮግኒሽን ምክንያቱም ቅድም ዶክተር ሲያነሳው ለምሳሌ አንደኛው በምርጫ ውስጥ አንደኛው ትልቁ ፒላር ህዝቡ ነው። በቃ ለምሳሌ ተመራጩ ሊመዘገብ ይችላል፣ ፓርቲዎች ራሳቸው ሊያስመዘግቡ፣ እጩዎች ሊያስመዘግቡ ይችላሉ፣ ምን ሊያደርጉ፣ መንግስት አስፈላጊውን ዝግጅት ሊያደርግ ይችላል። ህዝቡ ነው ኦልሬዲ ከከሌ እከሌ ይሻላል ብሎ የሚመርጥ። ስለዚህ ህዝቡን በተነሳሽነቱ ስታየው በከፍተኛ ደረጃ ከባለፈው አመት የተሻለ እንቅስቃሴ ታያለ። ወይ ደግሞ ለምሳሌ በስታቲስቲክስ ምን ታደርጋለህ? ተመሳሳይ ጊዜዎች ተወስድና በመጀመሪያው የመራጮች ምዝገባ ጊዜ ውስጥ ለምሳሌ በአንድ ወር ወይም ደግሞ በ15 ቀን ወይም በ10 ቀን ምን ያህል መራጮች ተመዘገቡ በባለፈው ጥላለ በዚህኛው ሪፈር ስታደርገው የተሻለ ውጤት ታገኝበታል። በዛ ደረጃ ካየኸው በብዙ መልኩ የተሻለ ነው ያስባል። በዶክተር ወደ አንተ ልምጣና ከባለፈው ምን አይነት ነገሮችን ጨምሯል? እኔ በበኩሌ ካዩሃቸው ምርጫዎች የባለፈው ምርጫ ብዙ ነገሮችን ኢንትሮዲዩስ በማድረግ በጣም የተሻለ ነበረ። ምናልባት ፓርቲዎቹ የሚያነሷቸው ይሄ ከምርጫ ቦርድ ጋር የተያያዙ ጉዳዮችን ያላነሱበት ሁኔታም የተፈጠረው ባለፈው አመት ይመስለኛል። የዘንድሮስ ምን ጨመረ? ምን አድ ያደረጋቸው ነገሮች አሉ የሚለውን እንመልከተው። ስድስተኛው በኢትዮጵያ ታሪክ ውስጥ እንግዲህ በብዙ ነገር ተከቦ የተካሄደ ምርጫ ግን ውጤታማ፣ ይሄ ማለት ኢትዮጵያውያንም የተቀበልነው የዓለም ማህበረሰብ የተቀበለው። ይህኛው ደግሞ ሰባተኛው ሀገራዊ ምርጫ 3 ነገሮችን ላንሳን። በኔ የመጀመሪያው የፓርቲዎች እጩዎች በራሳቸው ምርጫ ቦርድ ፕላትፎርም ሰጥቷቸው የመመዝገብ ሂደት የሚፈልጉትን እጩ በዲጂታል በሆነ መልኩ ላይ የሚፈልጓቸውን እጩዎች ለምሳሌ የተኛውን ይተካ፣ የተኛው ለክልል ምክር ቤት ከዛ ደግሞ ለፌዴራል ሕዝብ ተወካዮች ምክር ቤት የሚለውን ፓርቲዎች ራሳቸው ፕላትፎርሙ ተሰጥቷቸው የሚፈልጓቸውን እጩዎች የመዘገቡበት የቀየሩበት። ይሄ ባለፈው ምርጫ ቦርድን በራሱ ኦፊሻሊ ስላወራው አንድ እሱ ነው። ሁለተኛው የአስመራጮች ገለልተኝነት በኦንላይን የሚፈልገው ሰው ሲቢው አልታየም፣ እከሌ የሚባል ሰው አይደለም፣ እከሌና እዚህኛው ገውን አልተባለም። ስለዚህ እዛ ላይ ፕላትፎርም ላይ ተመዘገቡ አስመራጮች። ይሄ ማለት የምርጫ ጣቢያዎችም የምርጫ ክልል አስፈጻሚዎችም በተመሳሳይ መልኩ ይሄ ትሬነሮችም ማስተር ትሬነር እና የፊልድ ትሬነር የሚባሉትም እሱ ሂደት በጣም የተሻለ ነገሮች ነበሩት። ሌላኛው ደግሞ ምርጫ ቦርድ በራሱ የፖለቲካውንም የሰላሙን ሁኔታ ተንትነው በቢጫ በቀይ በአረንጓዴ የተወሰነ ከሰላም ለምሳሌ ከሰላም አስተዳደር ጋር ይሄ ከፌዴራል ፖሊስ ከመከላከያ ጋር ከሰላም አካላት ጋር የሚሰራበት መንገድ፣ ምክንያቱም የፖለቲካው አለ የሰላም ሁኔታ ላይ እነዚህ ነገሮች ተንትነው እዚህ አካባቢ ላይ ትንሽ ችግር አለ፣ ክልል ርዕሰ መስተዳድሮች፣ ዞኖች፣ ከተማ አስተዳደሮች እርዳታ ያስፈልጋል፣ የጸጥታ አካሉ እዚህ አካባቢ ላይ ጸጥታውን ቢያጠናክር ብሎ የሄደባቸው መንገዶች ምርጫ ቦርድ በራሱ። ሌላኛው እዛ ውስጥ የምናየው የተቋማት ጥንካሬ ነው። ምክንያቱም ባለፈው 6-7-8 ዓመት ሲናይ ተቋም እየተገነባ መጥቷል። ተቋማቶቹ ምንድናቸው? ምርጫውን ለማስኬድ በራሱ ገለልተኝነት ከተፎካካሪ ፓርቲዎች ጀምሮ የተፎካካሪ ፓርቲዎች ብዛታቸው አለ፣ ገዢው ፓርቲን ጨምሮ ቻሌንጅ የሚደረግበት መንገድ ኢቭን አሁን ቅርብ ጊዜ ምርጫ ቦርድ ያወጣቸው መግለጫዎች አሁን ይሄ የተቋማትን ጥንካሬ ያመለክታል። ተቋማቶች ምንድናቸው? በራሳቸው ችለው ምርጫው ተአማኒ እንዲሆን ከሁሉ በላይ ቅቡልነት እንዲኖረው የሚካሄድባቸው መንገዶች ጥሩ ነው። ስለዚህ የስድስተኛው ሀገራዊ ምርጫ የተሻለ በጣም ብዙ ህዝብ በነቂስ ወጥቶ
የመረጠው። ሰባተኛው ደግሞ አሁን ስናከናውን የኢትዮጵያን ሉዓላዊነትም ጭምር ምክንያቱም ቅድም ያልነው አለ ዓለም አቀፍ ሁኔቱ አለ፣ የኃይል ሽግሽጉ አለ፣ የኃይል ስርጭቱ አለ፣ ጂኦፖለቲካ ጂኦ ስትራቴጂ የሚያሳድረን ነገር አለ፣ ዓለም እኛን የሚያይበት መንገድ አለ። ኢትዮጵያ ትችላለች የሚለውን የምናስመሰክርበት ነው ሰባተኛው ምርጫ። ምክንያቱም ቅድም ያልናቸው በርካታ ማህበረሰብ ወጥቶ አሉ እኮ በጣም በዚህ ላይ የተካኑ ሀገሮች አሉ። አፍሪካ ውስጥ ቦትስዋናን ብንወስድ ናይጄሪያን ብንወስድ ችግር አለ፣ ቦኮ ሃራም አለ፣ ሌላ አለ፣ ግን ምርጫ ያከናውናሉ። ደቡብ አፍሪካን ካየን በዛ መልኩ ሄዷል። የጃፓንን ካየን ከዓለም ላይ እንደ ኢንዶኔዥያ አይነት የምርጫ ስርዓት ካየን፣ ስለዚህ ሰባተኛው ደግሞ በጣም የተሻለ ሲሆን በርካታ የህዝብ ተሳትፎ ሲኖርበት ይሄ አውሮፓ በጣም ያደገውን እንተውና እኛው አካባቢ ላይ እንደ ጋናን፣ ቦትስዋና፣ ናይጄሪያን፣ ደቡብ አፍሪካን ወስደን ሲናይ እነሱ የሄዱባቸው በጣም ብዙ የዲሞክራሲ ልምምድ ቢኖራቸው እኛ ሀገር ደግሞ በርካታ የህዝብ ቁጥር ይሄ የሚሄድበት ከባለፈው ከስድስተኛው አገራዊ ምርጫ ሰባተኛው የተሻለ አሁን ያለነው ቅድመ ምርጫ ላይ ስለሆነ የምርጫው ቀን የምንለው አለ፣ ድህረ ምርጫው እንዳለት እንደተጠበቀው ነው። ስለዚህ አሁን ቅድመ ምርጫው ቆንጆ አውዳለ፣ ሞቅ ያለ ነው፣ የተሻለ የዜጎችም ተሳትፎች እያየን ነው የሚል እይታ ነው ያለኝ። በጣም ጥሩ። የሲቪክ ማህበራት ተሳትፎን እንዴት ተመለከትከው? በተለይ ምርጫውን ፍትሐዊ ዲሞክራሲያዊ ከማድረግ አንጻር ተሳትፏቸው እንዴት ነው? ከባለፈው ጋም ሪፈረንስ ፖይንታችን አድርገን ብንጠቀመው የተሻለ ነው ብዬ አስቤ ነው። ምክንያቱም ከኮሮጆ ጀምሮ ነው የባለፈው ምርጫ የተቀየረው። ድንኳኗን ታስታውሳታላችሁ? እሱ ሳጥን የሆነው ባለፈው ምርጫ ላይ ነው እና ከእይታም ከግልጽነትም ከኢምፖርተንስም ወይም ከአስፈላጊነትም አንጻር ብዙ ነገር ለውጦ ስለመጣ ነው። ሶ የሲቪክ ተቋማት ሚና ምንድን ነው በዘንድሮ? በዘንድሮ እንግዲህ ሚናቸው ከዚህ በፊትም በባለፈው ፕሮግራማችን አንድ ከሲቪክ ማህበራት የመጣ አንድ እንግዳ ነበረንና ከሱ ጋር ስናወራ ገና ኦልሬዲ አሁን ወደ መጀመሩ እየገቡ ነው። ምክንያቱም አብዛኛው ስራቸው የምርጫ ቅስቀሳዎች ሲጀመሩ በተለይ ኦፊሻሊ በምርጫ ቦርድ ካላንደር መሰረት የምርጫ ቅስቀሳ ማድረግ ሲጀምሩ፣ የምርጫ ክርክሮች ማድረግ ሲጀምሩ እንደዚህ አይነት ፕላትፎርሞችን እንደዚህ አይነት መድረኮችን ማዘጋጀት ነው። ከዛ ደግሞ ያልፍና በምርጫው ዕለት ደግሞ የመታዘብ ስራን ይሰራሉ። ከዛ የምርጫ ውጤት ቆጠራ ላይ የመታዘብ ስራን ይሰራሉ። ከዛ በኋላ ደግሞ ውጤት ዲክሌር በሚደረግበትም ሰዓት ያንን የመከታተልና የማየት ትክክለኝነቱን ተገቢነቱን እየተከታተሉ ያያሉ ማለት ነው። ስለዚህ እስካሁን ድረስ ብዙም ስራ ሲሰሩ አላየንም። ባለፈው በፕሮግራማችን ላይ የተወሰነ ወቀሰናቸው ነበር። ምክንያቱም በራሳቸው ተነሳሽነት መድረኮችን እያዘጋጁ ፓርቲዎች በፖሊሲ ዋይዝ ዲቤት እንዲያደርጉ ማድረግ ኃላፊነት አለባቸው። መራጮችን የመቀስቀስ ስራ ላይ በንቂስ ወጥተው ሲሳተፉ አላየንም። በተለይ መራጮችን የግንዛቤ ማስጨበጥ ስራ ሲሰሩ አላየንም። በፓርቲዎች ጋር እየሄዱ ፓርቲዎችን ማሰልጠን አትሊስት ዲቤት እንዴት እንደሚደረግ ና ማሰልጠን እንደዚህ አይነት ነገሮች ላይ ሲሳተፉ አላየናቸው እና ግን ዋናው መሰረት በዚህ ሀገር የተለመደው ከባለፈው አመት ጋር ስታየው ለምሳሌ ቅድም አንተ ያነሳው ነው ኮሮጆ መቀየር በቃል ደረጃ ካየኸው ተራ ነገር ይመስላል አይደል? ከዚህ በፊት አሁን የነበረውን ነገር ስታየው ኮሮጆ ውስጡ ምን እንዳለ አይታወቅም። ስለዚህ ውስጡ ካርድ ተጨምሮ መጣ ወይስ አልመጣ ሌላ ተቃሮ ነበር። ካርድ እየተሞላ ነው የሚመጣው። ከዛ በኋላ ቢመረጥም ብዙ ለውጥ ያመጣ ምናምን የሚል 97 ላይ የነበረውን ችግር ታስታውሰዋለች። የኮሮጆ ግልበጣ የሚል ነገር በስፋት ሲነሳ ነበርና አንደኛው ትልቁ ችግር የነበረው ራሱ ኮሮጆ ነበር። አትሊስት ኮሮጆ ባዶ መሆኑን ማንንም ሰው ከርቀት በተቀረጸ ቪዲዮም ሆነ በአካል ሲመለከት ኮሮጆ ምን እንዳለ ምን እንደሌለ ማየት በሚችልበት ደረጃ የትራንስፓረንት የሆነ ፕላስቲክ ኮንቴነር ስትጠቀም በራሱ የሚነግርህ ነገር አለ። አትሊስት ዲሞክራታይዝ ወደ ማድረጉ ግን ዋናው መሰረታዊው ነገር ምንድነው? ምርጫን የሚያጣፍጡት ምርጫን የሚያዳምቁት የሲቪል ተቋማት የሲቪክ ተቋማት የምንላቸው ተቋማት መራጩንም ተመራጩንም በግንዛቤ ማስጨበጫ መድረኮች ሲደግፉ፣ የምርጫ ክርክር መድረኮችን ሲያዘጋጁ፣ ከዛ ደግሞ ምርጫው በሚደርስበት ሰዓት ላይ ደግሞ በመታዘብ ምርጫው ነፃ ነው ፍትሃዊ ነው የሚለውን ሲያዩ፣ የተቋማት ገለልተኝነትን ሲያረጋግጡ፣ የምርጫ ቆጠራ ሂደቱ ትክክለኛ ተገቢ መሆኑ ሲያዩ፣ ከዛ በኋላ ውጤቱም ዲክሌር ሲደረግ ደግሞ ውጤቱ ዲክሌር የተደረገው ውጤትና በምርጫ በቆጠራው የተገኘው ውጤት ተመሳሳይነቱ ሲያረጋግጡ በዚህ ሂደት ውስጥ ነው እንግዲህ የምንፈትሻቸው። ይህን ያደርጋሉ ብዬ ተስፋ አድርጋለሁ። ዶክተር ወደ አንተ ልምጣ። እንዴት አየኸው የዘንድሮውን የሲቪክ ተቋማት ተሳትፎ? በአንድ ሀገር የዲሞክራሲ ስርዓት በጣም እንዲያብብ ወደ ላይ እንዲወጣ ተጫዋቾች አሉ፣ እነዚህ አክተር የምንላቸው።
አንደኛው ሚዲያ ነው እንደናንተ አይነት ሰፊ ሽፋን ያላቸው። ሁለተኛው ፖለቲካ ፓርቲዎች ናቸው ጨዋታው ሜዳው ላይ የሚጫወቱት። ሶስተኛው ሲቪክ ማህበራቶች ናቸው። ሲቪክ ማህበራቶች አገናኝ ድልድይ ናቸው። መንግስት አለ፣ ማህበረሰብ አለ። በእነዚህ በሁለቱ መካከል እንደ አገናኝ ድልድይ ሆነው ይሰራሉ። የኢትዮጵያ ውስጥ ሲቪክ ማህበራቶች የወጣቶች ፌዴሬሽን ነው፣ የሴቶች ነው፣ የሙያ ማህበራቶች ናቸው እና ተመዝግበው ለትርፍ የተቋቋመለም ፖለቲካ አይደለም የሚሰሩት፣ ግን ማህበረሰቡን ውቅር ያነሳሳሉ፣ ያንቀሳቅሳሉ። እነዚህ ሲቪክ ማህበራቶች ሚናቸው ሶስቱንም ሂደቶች ይሄዳሉ። ቅድመ ምርጫው ላይ ማህበረሰቡ ለምርጫ ያለው ግንዛቤ እንዲጨምር ካርድ እንዲወስድ በየአካባቢው በተደራጀ መዋቅር ሚሆን ባልተደራጀ እድሮቻችን፣ እቁቦቻችን አካባቢ ላይ ያሉት እነዚህ የሙያ ማህበራቶች ምን ያደርጋሉ? ማህበረሰባቸውን ያነቃቃሉ። እንዲህ አይነት ጠንካራ ሲቪክ ማህበረሰብ ያለባቸው አገሮች ብዙዎቹ ይሄ ፓርቲሲፓቶሪ የምንለው ተሳትፎ ያለበት የፖለቲካ አፕሮችን ይከተላሉ። ምክንያቱም አንድ ማህበረሰብ 70 ከዛ በላይ ፐርሰንቱ ህዝቡ ስለ ፖለቲካ እውቀት ካለው የዛ ሀገር የፖለቲካ ተሳትፎ ጥሩ ነው ተብሎ ይታመናል። ይህን በማድረግ ሲቪክ ማህበራቶች ትልቅ ሚና አላቸው። የእኛ ሀገር ጥቂቱንም ቢሆን ያየናቸው የዚህ አይነት ነገር ሮል አይቻለሁ። በተለያየ ቦታዎች ላይ በተገኙ ፕላትፎርሞች ውስጥ ገብቶ ህዝቡን የማንቃት ነገር እያየን ነው። ግን ውስንነት አለው መሄድ ያለበት። ሁለተኛው የምርጫው ቀን የሚያደርጓቸው ናቸው። መታዘብ፣ ምርጫውን በራሱ ገለልተኛ በሆነ መልኩ መታዘብ ነው። ስታዘቡ ምን ያደርጋሉ? እንግዲህ እዛ ጋር ምርጫ ቦርድ የሚያዘጋጀው የሚፈረሙ ነገሮች ይኖራሉ። የታዛቢዎች ፎርማቶች፣ አስመራጮች፣ የዛ የምርጫ ጣቢያው ኃላፊዎች፣ አሰላፊው፣ ይሄ መዝገብ ሹሙ የምንለው ሳጥን ተቆጣጣሪ በእያንዳንዱ ስም ስላላቸው እነሱ የሚያደርጓቸውን እያንዳንዱ ሂደቶች ይከታተላሉ። ተከታትለው በኋላ ዊትነስ ይሆናሉ። ከዛ በኋላ ውጤቱ እዛው ምርጫ ጣቢያ ላይ ሲለጠፍም ትልቅ ሮል አላቸው። የምርጫው ቀን ላይ ምናልባት ምርጫ የሚሰጥበት ምርጫ ጣቢያ አደጋ ሊደርስበት ይችላል። የጎርፍ ናዳ ሊመጣበት ይችላል። ሌላም ማብራት ሊጠፋ ይችላል። ከተፈጥሮ አደጋ ሊመጣ ይችላል። የዛኔ ይጠብቃሉ ሳጥኖቹን፣ ድምጾቹን፣ የማህበረሰቡን። እነዚህ ታዛቢ ናቸው። ሶስተኛው እንግዲህ ውጤቱ ይገለጻል። ውጤቱ ሲገለጽ ተፎካካሪ ፓርቲዎች እንግዲህ መቀበል አለመቀበል፣ ምናልባት 50 ሲደመር 1 ያገኘ ፓርቲ በእኛ ሀገር ህገ መንግስት በመስረት ስልጣን ይሰጠዋል፣ ወይም ጥምር ፓርቲ። ያ ፓርቲ ጠቅላይ ሚኒስትር ይሰይማል። ወደዛ ድረስ ድህረ ምርጫው እስኪገለጽ ባለው ሂደቶች ውስጥ ድህረ ምርጫው እንደምታውቀው እኛ ሀገር ውስጥ በሰልፍ በምናምን ይታጀባል። ሌላ ሶስተኛ ዓለም ላይ እሱን ለማስቀረት ማህበረሰብን የማንቃት የማስተማር የምርጫ ውጤቶችን ደግሞ በየቦታው በምርጫ ጣቢያዎች፣ በምርጫ ክልሎች፣ መጨረሻ ላይ ደግሞ ምናልባት የፌዴራል የምርጫ ቦርድም ሲገልጽ ያንን የመታዘብ ያንን አዌር የማድረግ። ስለዚህ ባለፉት የሲቪክ ማህበራቶች ምን አድርገዋል? እነዚህን ሂደቶች አልፈዋል ወይ ካል ቅድመ ምርጫው ላይ ጥሩ እንቅስቃሴ በእኔ በኩል አይቻለሁ። ሲያንቀሳቅሱ የሙያ ማህበራቶች በተለይ የማንቃት ሂደት ላይ በየአካባቢው ሂደው የምርጫ ካርድ ዜጎች እንዲወስዱ የማበረታታት እነዚህ ነገሮች አሉ። አፈወርቅ ወደ አንተ ልምጣና እንግዲህ ልክ ምርጫ ሲደርስ እዚህ ሀገር ላይ አንድ የተለመደ አለ፣ የሽግግር መንግስት የሚል ሁል ጊዜም ምርጫ በተቃረበ ቁጥር የሚመጣ ሀሳብ ነው። እንግዲህ ዲጂታል ሚዲያው ላይና ወይም ደግሞ ትግሉን ዲጂታል ሚዲያው ላይ በመሰረተው አካል እንቅስቃሴ እየተደረገ ያለው እንግዲህ ይህንን የሽግግር መንግስት የማቋቋም ነው። እንዴት ተመለከትከው? መጀመሪያ ለኔ ትግልህን ዲጂታል ዓለም ላይ ካስቀመጥከው ሀገሩንም ዲጂታል ዓለም ላይ መፍጠር መቻል አለብህ። መሬት ላይ ያለ ሀገር፣ መሬት ላይ ያለ ህዝብ ቆሞ የሚሄድ ማሰብ የሚችል መንቀሳቀስ የሚችል ሀሳቡን መግለጽ የሚችል መሪዎቹን መምረጥ የሚችል ህዝብ እያለ ሀገር እያለ መንግስት እያለ በእነዚህ መካከል ምን ችግር ተፈጥሮ ነው አንተ ሽግግር መንግስት የሚል አማራጭ ይዘህ የምትመጣው ነው ጥያቄው። ምክንያቱም የሽግግር መንግስት አማራጭ ሆኖ የሚቀርብባቸው የተለያዩ መንገዶች አሉ። ለምሳሌ ዋን ኦፍ ዘ ሌጋል ህጋዊ የሽግግር የሚባለው ምርጫ ነው። ህጋዊ ሽግግር ነው ምርጫ፣ ራሱን የቻለ ህጋዊ ሽግግር ነው ምርጫ ስትወስደው በራሱ። ግን ዋናው መሰረታዊው ነገር የሽግግር መንግስት የሚባለው ወይ ህዝብ መምረጥ ሳይችል፣ ወይ ፓርቲዎች መወዳደር ሳይችሉ፣ ወይ ሀገር ምርጫን ማስተናገድ የምትችልበት አቅም ሳይኖር፣ በእነዚህ ምክንያቶች ለምሳሌ የሚፈጠር የመንግስት ቫኪዩም ቢኖር
የሽግግር መንግስትን ሪኮመንድ ልታደርግ ትችላለህ። ወይም ደግሞ ብዙዎቹ በተለያዩ ዓለማት እንደምናየው ከቀውስ የወጡ ሀገራት የጋራ መንግስት እስኪመሰርቱ ድረስ በሽግግር መንግስትነት ይቆያሉ። ምርጫ ይካሄዳል፣ ወደዛ ይተላለፋል። ለምሳሌ ኢህአዴግም እንደዛ ነው የመጣው። ኢህአዴግም ደርግም ብትወስድ ተመሳሳይ በሽግግር ብሎ ይጀምራል፣ ከዛ ወደ መንግስትነት ይቀጥላል። ዋናው መሰረታዊው ነገር አሁን ቆሞ ምርጫ ኮሮጆ ድረስ ሄዶ መምረጥ የሚችል ህዝብ አለ። ቅድም ዶክተር ሲያነሳ የነበረው ወደ 49 የሚሆኑ ፓርቲዎች ለመወዳደር ዝግጁ ሆነው ምርጫውን ለማስተናገድ ዝግጁ የሆነ መንግስት ባለበት ሀገር፣ መንግስት ስንል ለምሳሌ ፓርቲ ማለታችን አይደለም። መንግስት ስንል ምርጫ ቦርድን ጨምሮ የጸጥታ ተቋማቱን ጨምሮ የደህንነትና የመከላከያ ተቋማቱን ጨምሮ የፖሊስ ሰራዊቱን ጨምሮ መንግስት የምንለው እነዚህ ተቋማቶችም ምርጫውን ለማስተናገድ የሚያስችል ከባቢ ለመፍጠር ዝግጁነታቸው የተረጋገጠበት ሁኔታ እያለ ማለት ነው። ምክንያቱም ቅድም ዶክተር ሲያነሳው ለምሳሌ ምርጫ ቦርድ በራሱ ከዚህ በፊት መንግስት ነው ለምርጫ ቦርድ በቃ ምርጫ አድርግ ብሎ የሚወስነው። በባለፈው ዓመት ምርጫን ካየህ በጠቅላይ ሚኒስትሩና በቀድሞ የምርጫ ቦርድ ሊቀመንበር በነበሩት ወይዘሮ ብርቱካን ሚደቅሳ መካከል የነበረው አንደኛው ግጭት እኮ አተካሮ ተነስቶ የነበረው ጠቅላይ ሚኒስትሩ በሰዓቱ ምርጫ ማካሄድ አለብን የሚል ነበረ። ክብርት ወይዘሮ ብርቱካን ሚደቅሳ ደግሞ ኮሮና ባለበት ምርጫ ለማድረግ አንችልም የሚል ነበር። የመጀመሪያው ወደ መሻገር ከመምጣቱ በፊት ክቡር ጠቅላይ ሚኒስትሩ በህዝብ ተወካዮች ምክር ቤት ቀርቦ ይሄንን ሁሉ አብራርተዋል። በማዕከላቸው የህዝብ ተወካዮች ምክር ቤት አፈ ጉባኤ ጣልቃ መግባታቸውንና ከዛ በኋላ ምርጫው መሸጋገሩ አስገዳጅ ሁኔታ እንዳለ መንግስት አምኖ ምርጫ ቦርድ ያቀረበው ፕሮፖዛል መሰረት ምርጫውን ፖስትፖን ማድረግ ችሏል። ከዛ በፊት በነበሩ ምርጫዎች መንግስት ለምርጫ ቦርድ ትዕዛዝ ነው የሚሰጠው። ምርጫ በዚህ ቀን አድርግ፣ ነባራዊ ሁኔታ ይፈቅዳል፣ እሱ የምርጫ ቦርድ ጉዳይ ነው። አሁን ያለው ምርጫ ቦርድ ደግሞ ካየው ከባለፈው ጊዜ በነበረው ምርጫ አሁንም ሰጣይ ምርጫ ቦርድ ሄዶ እያንዳንዱ ቦታዎችን ምርጫ ለማስድረግ የሚያስችል አስቻይ ሁኔታ አለ ወይ ብሎ ገምግሞ ቅድም ዶክተር እንዳለው ቀይ፣ ቢጫ፣ አረንጓዴ አስቀምጦ በዚህ ቦታዎች ላይ ምርጫ ማድረግ ይቻላል፣ በዚህ ቦታዎች ላይ የጸጥታ ተቋማትን ድጋፍ ፈልጋለሁ የሚል ሪኮሜንዴሽን አስቀምጧል። ስለዚህ ምርጫ ማካሄድ ይቻላል ማለት ነው። ዋናው መሰረታዊ ለምሳሌ የምን የህግ መሰረት ላይ ቆመ ነው ሽግግር መንግስት ሪኮመንድ የምታደርገው? ሙመንት አንተ የሽግግር መንግስት ሪኮመንድ ስታደርግ ህገ መንግስት የሚባል ነገር የለም ማለት ነው እዚህ ሀገር ላይ። ምክንያቱም ህገ መንግስቱ በግልጽ አስቀምጦታል። ስልጣን የሚጸናው የሚሸጋገረው በምርጫና በምርጫ ብቻ ነው። there is no any loophole፣ የለውም loophole። ስለዚህ ሽግግር መንግስት ለምሳሌ ህገ መንግስታችን ላይ እንደዚህ በሆነ በሀገሪቷ በረሃዎች ውስጥ በሆነ የሀገሪቷ ጫካ ውስጥ የጥይት ተኩስ ድምጽ ከተሰማ ምርጫ ማካሄድ አይቻልምና የሽግግር መንግስት መመስረት አለባችሁ ከተባለ ህገ መንግስቱ ላይ እንደዛ የሚል ነገር ካለ አዎ ይሄን ሪኮመንድ ልታደርግ ትችላለህ። ምክንያቱም የሆነ የሀገሪቷ በረሃ የሆነ የሀገሪቷ ጫካ ውስጥ የመሳሪያ ተኩስ ድምጽ ተሰማለህ፣ የዜጎች በሰላም ወጥቶ መግባት ሲደናቀፍ ታያለህ። ስለዚህ እነዚህ አይነት ነገሮች ባሉበት ሁኔታ ምርጫ ማካሄድ አይቻልም የሚል የህገ መንግስቱ አንቀጽ ቢኖር ኖሮ የሽግግር መንግስት ሪኮመንድ ልታደርግ። አሁን ግን የምትቆምበት የሽግግር መንግስት ሪኮመንድ ለማድረግ የምትቆምበት አንድም የህግ መቋሚያ የለም። ይሄ በሌለበት ሁኔታ የሽግግር መንግስትን ሪኮመንድ ስታደርግ ሪኮመንድ እያደረክ ያለው ህገ መንግስቱን ወደዛ አድርግና ቀደጣልና ከዛ በኋላ ሁላችንም አቻነውን ህዝቡ የስልጣን ባለቤት ወይም ደግሞ የስልጣን ምንጭ መሆኑን ወደ ጎንንቶ የስልጣን ምክንያቱም በህገ መንግስቱ ነው የሉዓላዊ ስልጣን ባለቤት የኢትዮጵያ ብሔር ብሔረሰቦችና ህዝቦች ናቸው ይላል። ይሄንን ሉዓላዊነትን ከህዝቡ ላይ ትነጥቃለህ። የሉዓላዊነቱ የህዝብ የሉዓላዊነት መገለጫ የሆነውን የዜጎች የቃል ኪዳን ሰነድ የሆነውን ህገ መንግስት ወደ ጎን ትተዋለህ። ግን እነዚህ ሁለት ነገሮችን ካደረግክ በኋላ ነው እንግዲህ የሽግግር መንግስት እዚህ ሀገር ላይ ልታደርግ ትችላል። የሽግግር መንግስት one of the weakest type of government ነው። ዶክተር ሜቢ ሊጨምርበት ይችላል። ለምሳሌ በየትኛውም ሀገር የሽግግር መንግስት በጣም ደካማ የሚባል የመንግስት አይነት ነው። ቢቸግር መንግስት ማለት ነው። በእኛ ሀገር ደግሞ የሽግግር መንግስት ነው። ምክንያቱም ሲያዋልድ ያየ ነው። ለምሳሌ ደርግን ያዋለደው ኢህአዴግን ያዋለደው እኮ የሽግግር መንግስት ነው። በራሱ ነፃ ፍላጎት የመምረጥ አቅም ያለው ህዝብ ባለበት ሀገር ምርጫ ለማስተናገድ የሚያስችል አስፈላጊ ሁሉ ነገር ባለበት ይሄ ሁሉ ነገር ተሟልቶ እያለ ህግ አፍርሰህ ህገ መንግስት ጥሰህ
የህዝብን የሉዓላዊ የስልጣን ባለቤትነት ዲክሌር የሚያደርገውን የህገ መንግስቱን አንቀጽ ብቻ ከህዝቡ ላይ የሉዓላዊ ስልጣን ባለቤት አይደለህም። ከዛ የፖለቲካ ፓርቲዎችና የተወሰኑ ግለሰቦች ተሰብስበው ተቧርነው ኑ እቺን ሀገርን በዝብዝ ኑ እቺን ሀገርን በሽግግር ወደ ችግር እናሸጋግራት የሚል ካልሆነ በስተቀር አደ ቦተም ላይ እዚህ ሀገር ላይ ምርጫ የምታካሂድበት አንድ እንደው በጣም ወርደህ ከዚህ በታች የለውም የሚባለው ምርጫ ለማካሄድ የሚያስፈልገው አንደኛው ነገር ብዬ ነው የምወስደው እዚህ ሀገር ችግሮች አሉ። የዲሞክራሲ፣ የፖለቲካ፣ የኢኮኖሚ የተለያዩ ችግሮቹን ለመፍታት የሚያስችል መንገድ መነጋገር ይኖርብናል። ለመነጋገር ደግሞ በህዝብ የተመረጠ ሌጂቲሜት መንግስት ያስፈልጋል። ምክንያቱም ሌጂቲሜት መንግስት ያ መንግስት ከተመረጠ በኋላ ለተወሰኑ ሰዎች ስልጣን ሊያጋራ ይችላል፣ ለተወሰኑ ፓርቲዎች ስልጣን ሊያጋራ ይችላል እንጂ አሁን ባለበት ነባራዊ ሁኔታ ምርጫ የምናደርገው ተነጋግረን ችግሮቻችንን ለመፍታት አስቻይ ሁኔታ መፍጠር የሚችል መንግስት በህዝብ ይሁንታ መመረጥ ስላለበት ጭምር። ዶክተር ወደ አንተ ልምጣ። ከዛ በፊት ግን አፈወርቅ ላይ የተወሰነ ሀሳብ ለመጨመር ያክል የባህር በር ያጣነው በሽግግር መንግስቱ ጊዜ ነው። የኢትዮጵያ የግዛት አንድነት ጉዳይ የተናደው ወይም ቴሪቶሪያል ኢንቴግሪቲ የተናደው በሽግግር መንግስቱ ምክንያት ነው። ምክንያቱም ኤርትራ የተገነጠለችው በዛ ጊዜ ነው። ይሄ ማዘር ስቴቶች ወይም ደግሞ እናት ሀገር የራሳቸውን አካል ይቆረጥ ብለው የሚፈርሙበት አንዳችም ሁኔታ የለም። አንዳንዶች አስገዳጅ የፖለቲካል ጫና ስለነበረ ደካማ ቅድም አፈወርቅ ብሎታል፣ ደካማ መንግስት ስለነበረ የሽግግር መንግስቱ ያንን ውሳኔ ነው። ሌሎችም የሚተነተሩ ነገሮች አሉ። አሁን ባለው የዓለም ነባራዊ ሁኔታ በጣም የሪያሊዝም ወይም ደግሞ የሀገራት የኃይል ፉክክርና የኃይል ሚዛን የበላይነትን ለማስጠበቅ ዓለም በሚሻኩትበት ሁኔታ የሽግግር መንግስት እንደ ኢትዮጵያ ላለ ሀገር ብሔራዊ ጥቅሙን ለማስከበር በሁለተኛነት ደግሞ እየተገነባ ባለ የዲሞክራሲ ሂደት ላይ ምን አይነት ተጽዕኖ ይኖረዋል? አደጋውስ ምንድን ነው የሚለውን እንመልከት። የሽግግር መንግስት ሀሳቡ የማን ነው የሚለው በደንብ ቁልፍ ጥያቄ መሆን ሳለበት እሱ ላይ መነጋገር በደንብ ይላል። ኢትዮጵያ በታሪኳ አንድ የሽግግር መንግስት አከናውናለች። አንድ ሙከራ ነበረ፣ ግን በኋላ አካባቢ በኃይል የተቀለበሰ። የመጀመሪያው በተለይ ንጉሱን ስልጣን የቀማው ደርግ 108 የሚጠጉ የበታች ሹም ወታደሮች ፓርቲ ነው የመሰረቱት። ፓርቲው ደርግ ነው የሚባለው፣ ስብስብ ማለት ነው የበታች ሹም ወታደሮች። ከዛ በኋላ አዋጅ ነው የወጣው፣ 5 አዋጅ ቁጥር 2ን ብቻ እናንሳ። ዛሬ መስከረም 2 1966 አፄ ኃይለሥላሴ ከስልጣን መንበራቸው ወርደዋል። ሁለቱም ምክር ቤቶች ተበትነዋል። ህዝቡ በሰላማዊ በዲሞክራሲያዊ በሆነ መልኩ መሪዎቹን እስኪመርጥ ይላል። አዋጅ ቁጥር 1 ያው ዛሬ መስከረም 2 1966 ጊዜያዊ ወታደራዊ መንግስት ደርግ ስልጣኑን ተቆጣጣሪ ኢትዮጵያ ትቅደም የሚለው ነው። እንግዲህ ከዛ በኋላ 13 ዓመት ህገ መንግስት ለመጻፍ ቆይቷል ደርግ። ከዛ በኋላ የነበረው እንግዲህ ቀይ ሽብር ነው፣ ነጭ ሽብር ነው፣ የምናውቀው ነው። ሁለተኛው ያንን ተከትሎ የሄደው ህዝባዊ ወያኔ ሓርነት ትግራይ ሌሎችን አካቶ ኢህአዴግ ሲደመር ኦነግ ኢትዮጵያ ውስጥ 83 ላይ የሽግግር መንግስት ተመስርቷል። ከሽግግር መንግስት ከመመስረቱ በፊት ዩኒላተራል ሲዝ ፋየር ነው የሚባለው፣ አንድ ወገን ተኩስ አቁም። ወያኔም ማለት የኢህአዴግ ሰራዊትም ሻዕቢያም እየተኮሰ ይገባል፣ የደርግ ግን ይፈታል። ዩኒላተራል ሲዝ ፋየር ማለት እሱ ነው። እዛ ውስጥ ሆነ ጥቅምን ልታስጠብቅ አችልም የኢትዮጵያ ጥቅም የሚባለውን ነገር። ከዛ በላይ የሽግግር መንግስቱ 2 ዋና ዋና ነጥቦች ነበሩት። የመጀመሪያው ኢትዮጵያ ስሟ ምን ይሁን፣ ሁለተኛው የኢትዮጵያ ግዛቶች እንዴት ይደራጁ የሚል ነው። ያ እንግዲህ ተሻግሮ መጨረሻ ላይ መጥቷል። ምን ሆኗል? ቋሚ መንግስት ተዋቅሯል። ሽግግር መንግስት ጊዜ ላይ የምትፈልገውን ሁሉ ቅድም የተባለው የባህር ወደብ ብሔራዊ ጥቅሙን ሁሉንም ነገር ሰጥቷል። ምክንያቱም ሌጂቲሜት አይደለም፣ ቢያንስ በህዝብ አልተመረጥክም። ይህ ከሆነ በኋላ አሁን እኛ 6-7 ብለን አሁን ልንሄድ ነው። የሽግግር መንግስት ይሄ ሉጥ የሚባል የመንግስታቶች አሉ፣ ተላላኪ የሌላን ሀሳብ የሚሸከም ተሸክሞ ደግሞ ይመጣና ያንኑ ያራግባል። ከሆነ 6ኛው ሀገራዊ ምርጫ ሲከናወን ፓርቲዎች በግልጽ ተወዳድረዋል። አሁንም እኮ አሁን እያወራን ያለ ነው ስለ ሽግግር መንግስት እናነሳ። ለምንድን ነው ኢትዮጵያ ውስጥ ፓርቲ እንዴት እንደሚደረጅ ይታወቃል። ይህ መጥፎ ልምምድ ነው፣ በነገራችን ላይ መቀረፍም ያለበት ነው። እንደ ማህበረሰብም እንደ ውቅርም ማስተካከል ያለብን እይታ ነው።
6ኛው ሀገራዊ ምርጫ ሲከናወን ፓርቲ ይዘህ መስርተህ ህጋዊ ተመዝግበህ እጩዎቼ እነዚህ ናቸው ብለህ ትመዘገባለህ፣ ትወዳደራለህ፣ ጥምር ፓርቲ ትሆናለህ፣ ጠንካራ ትሆንና መንግስት ይመሰርታለህ። አሁን እነማን ናቸው? ይሄ ሀሳብ የማን ነው? ይሄ ሀሳብ በጣም ብዙዎቹ የሚያራምዱት እነዚህ ቅድም ያልናቸው ደካማ የሆነች ኢትዮጵያ፣ በራሷ የማትወስን በብሔራዊ ጥቅሟ ጉዳይ ለሌሎቹ የምትሰራ እንደዛ እንድትሆን የሚፈልጉ አካላቶች ናቸው። ታሪካዊ ጠላቶቻችን ይታወቃሉ። ታሪካዊ ጠላቶቻችን በዛ መልኩ ላለ ኢትዮጵያ በተቻለ መጠን አሁን የኢኮኖሚያችን ያደገበታል። የቴክ ኦፍ ስቴጅ የሚባለው ኢኮኖሚው ተነስቷል። ቢያንስ ዜጎቻቸው በሀገራቸው ጉዳይ የመነጋገር ሁላችንም አንድ ሀሳብ ይኖረናል አይደለም፣ የተለያየ ሀሳብ ይኖረንና በብሔራዊ ጉዳይ ላይ ግን ትነጋገራለህ። የሽግግር መንግስት ማንን ነው የምታመጣው? የትኛውን አይነት ስርዓት ነው የምታደርገው? ያስፈልገናል ወይስ? ስለዚህ ሀሳቡ አንደኛ ከሌላ ጋር የመጣ ነው። ዓለም ላይ ሽግግር መንግስታቶች የሚያከናውን በጦርነት አሁን ጦርነት የለም። ቢያንስ ህጋዊ ተመርጦ የነበረ መንግስት ስርዓት አለን። እሱ ላይ ቅሬታ አላቸው ወይ? ቅሬታ የለም ወይ? ተጠርነቱም ለመራጩ ህዝብ ነው። ይህን እኮ ዲሳይድ አሁን ቅርብ ጊዜ ፓርቲዎች እንዲህ ተመዝግበዋል፣ ሀሳብ እየሸጡ ነው። የሚችሉትን ሁሉ ፖሊሲያቸውን ዲቤት አድርገዋል። በፖለቲካ በፕሮግራም ያላቸውን ሀሳብ እያመጡ ነው። ዜጎች ደግሞ እየሰሙ ነው። አሁን በዚህ ወቅት ላይ የሽግግር መንግስት ማለቱ ምን አስፈለገው የሚለው ጥያቄ በደንብ መመለስ ያለበት በደንብ መብላላት ያለበት ሀሳብ ነውና ስለዚህ አስፈላጊ አይደለም። እንደ ኢትዮጵያ ደግሞ ከፍተኛ የማደግ ፍላጎት ያለው ያለንበት አካባቢ በምስራቅ አፍሪካም ከምስራቅ አፍሪካን ቀንዱ ላይ ፍራጃይል ስቴቶች አሉበት። ሱዳን ሁለቱን የምናየው ነው። በተመሳሳይ መልኩ ላይ ጎረቤታችን ያሉ ወንድሞቻችን ኤርትራውያን የምናየው ነው። እንደው ዶክተር እዚሁ ጋር ልጨምርና አፊ እዚህ ላይ ሀሳብ ትሰጥበታለህ። ቅድም አፈወርቅ ሲያነሳቸው የነበሩ ሀሳቦች ነበሩ። ለምሳሌ ህገ መንግስቱን ኢግኖር ብናደርገው የህዝብ ሉዓላዊነትን ይሄ በምርጫ መንግስት የማቋቋምን ወይም ህዝብ የሰጠውን ድምጽ ወደ ጎን አድርገ ነው እነዚህ መሰረታዊ ፋውንዴሽናል የሚባሉ ነገሮችን ወደ ጎን አድርገናቸው እንደው አሁን ባለው የዓለም ሁኔታ ላይ በቀይ ባህር ቀጠና ላይ በርካታ ሀገራት በሰፈሩበት የጂኦፖለቲክስ ወይም ደግሞ የመልክዓ ፖለቲካው ፉክክር በናረበት ሽብርተኞች ባሉበት ታላላቅ ሀገራት በሪያሊዝም ፖለቲካል እሳቤ ፉክክር ውስጥ በገቡበት ሀገር አያሳጣንም ወይ የሽግግር መንግስት ለኢትዮጵያ ህልውና መሆን ይችላል ወይ የሚለውን እስቲ አክልበት ስላነሳው ነው። ምንም ጥርጥር የለውም። በጣም በበርካታ ከኤደን ባህረ ሰላጤ እስከ ህንድ ውቅያኖስ ባለው አካባቢ ላይ ከ19 በላይ የሆኑ አገሮች አሜሪካን ከወሰድ 13047 ኪሎ ሜትር መጥተዋል እኮ እዚህ። እኛ ጋር ከወሰድ ነው በአውስረሱ በአፋር ዞን እኮ ስትሄድ አሰብ የሚባለው ቀበሌ 4 ነው። በአንድ የማራቶን ሩጫ ደርሰ የምንመለስበት ነው። እኛ ክሌም እያደረግን ያለ ነው ወደ አክሰስ ወደ ባህር ወደ መውጫ የምንፈልግባቸው በጣም በርካታ ሀገሮች ቀጠናው በሀገራችን ላይ ከፍተኛ የስበት ማዕከል ያላቸው አካባቢዎች አሉ። አሁን ኢራኖች ያሉበት መካከለኛው ምስራቅ ሳውዝ ኢስት ኤዥያ አካባቢ እና ታይዋን ያሉበት የኛ ደግሞ ከምስራቅ አፍሪካም ደግሞ ይሄ ከምስራቅ አፍሪካ ቀንዱ ጋር በተለይ ይሄ ሶማሌ፣ ኤርትራ፣ ጅቡቲ፣ ኢትዮጵያ፣ ኤርትራ እነዚህ ያለንባቸው ቦታዎች ላይ ከፍተኛ የሆነ የፖለቲካ ውጥረት አለ። እሱ ብቻም ሳይሆን ከፍተኛ የሆነ ፉክክሮች አሉ። የቼዝ ቦርድ ሆኗል። ድሮ ከዚህ በፊት ዓለም ላይ ጂኦፖለቲካና ጂኦ ስትራቴጂ የፉክክር ሚዛን ነበር። አሁን ኃይሉ ተቀይሯል። የኤነርጂ ኮሪደርን በበላይነት መቆጣጠር፣ የሳይበር ጎራዎችን በበላይነት ማያዝ፣ አሁን የሳይበር ጎራ በበላይነት ማያዝ፣ ኢነርጂ ኮሪደሮችን በበላይነት ማያዝ፣ እነዚህ የዘይት መተላለፊያዎችን ማያዝ፣ የወታደራዊ ቤዞችን በበላይነት ማያዝ አዲሱ የጂኦፖለቲካና ጂኦ ስትራቴጂ ፉክክር ኃይል ይዘው መጥቷል። በዚህ ወቅት ላይ እኛ እንዴት አድርገን ከሌሎች አገሮች ጋር እንወዳደር ስለምንለው ነው የምናስበው እንጂ የሽግግር መንግስት እኮ እኛ እንዴት ነው የሚታሰበው ነው። ኢትዮጵያ እኮ ለ348 ዓመት ፍትሐ ነገስትና ክብረ ነገስት ስርዓተ መንግስትን በዓለም ላይ ካሉ ጥቂት ጣት ከሚቆጠሩ ሀገሮች የራሷ ታሪክ ያላት የራሷን ነጻነት ጠብቃ የኖረች በሌሎቹ ጉዳይ በፍጹም ጣልቃ የማትገባ የራሷን ሰላም ያስጠበቀች ከሷ አልፎ ለአፍሪካውያን ሁሉ ነጻ የሆነች አገር ይሄ እንዴት አድርገ ነው የሽግግር መንግስት? ስለዚህ ይሄ ነገር
የሌሎች ነው ሀሳቡ። ጠንካራ ኢትዮጵያ እንዳትፈጠር በተለይ አሁን የምናስባቸው ብሔራዊ ጥቅሞቻችን በደንብ የምንሄድበት መንገድ አግሬሲቭሊ አሁን የትውልድ ቀይ ባህርን ሲቆጣጠር እኮ 3ኛውን አድዋ ይተገብረዋል። ቀይ ባህርን መቆጣጠር ለዚህኛው ትውልድ አማራጭ የሌለው ነገር ነው። ከሰጠመ ታሪኩ ነው ይቀራል። ወንዙ ላይ እዛ ባህሩ ላይ ወጥተህ ስትዋኝ ሌላኛው ታሪክ ትሰራለህ። እሳቤው መነጋገር ያለበት አንደኛ ትንንሹ ነገር ላይ ነው ጊዜ እያጠፋን ያለ ነው። ኃይላችንን፣ ጊዜያችንን፣ ፖለቲከኞቻችን፣ ኢኮኖሚስቶቻችን ኢትዮጵያን የሚወዱ አገሩን እናቱን የሚወዱ ሁሉ መነጋገር ያለበት እዚህኛው አውድ ላይ ነው እንጂ ይሄ በጣም ትንንሹ ለፌስቡክ ይሆናል፣ ለዩቲዩብ ይሆናል፣ እንደው ሸርም ለምናደርግ አካላት ሊሆን ይችላል። ግን ውሃ ይቋጥራል ወይ? ለኢትዮጵያ ባለፈው ለተመኘንለት ይሄን ጫማ አልብሼው አይደለ አርሶ አደሮቻችን መቼ እዛው አጠገቡ ላይ ትምህርት ቤት ከፍቼለት ነው? መቼ ታክሞልኝ ነው? መቼ እንደው 3-4 በልቶልኝ ነው ትግሉ የነበረው? ስለዚህ እሱ ለታሪክ ለመቀየር የምንሄድባቸው መንገዶች እሱ ላይ ኃይላችን ብናጠፋ ጠቀሜታም ስለሌለው። በጣም ጥሩ ዶክተር፣ እንግዲህ የሽግግር መንግስት የዛለ ክንድ ነው። እንኳን ያለውን ሊያስጠብቅ ያለውን የሚሰጥ እንደሆነ በርካቶች ይናገራሉ። አሁን የዚህ የሆርሙዝ ሰርጥን ሁላችንም እየተመለከትን ነው። ያም ደግሞ የተፈጠረው ሆርሙዝ ላይ የተፈጠረው ችግር የእያንዳንዳችንን ጓዳ እያንኳኳ መሆኑን እየተመለከትን ነው። ጠባብ የባህር በሮችን መቆጣጠር ምን ያክል አስፈላጊ እንደሆነ ከየትኛውም ጊዜ በላይ ለምን ቀይ ባህር እየተባለ እንደሆነ ሁሉም በተግባር ያየው ይመስለኛል። የዓለም ፉክክር በጣም ወሳኝ የሚባሉ ሬር ኤርዝ ሜታልን በመቆጣጠር በሆነበት፣ የኢነርጂን መቆጣጠር በሆነበት፣ ከዛ በተጨማሪ ደግሞ ጠባብ የውሃ ኮሪደሮችን ወይም ደግሞ መተላለፊያዎችን በሆነበት ጊዜ ላይ ሀገራት ብሔራዊ ጥቅማቸውንና ይሄ የኃይል ሚዛን ሹኩቻ ውስጥ ወይም ባላንስ ኦፍ ፓወር የምንለው ላይ ተሳትፈው ተጠቃሚ ለመሆን በሚሽቀዳደሙበት ሁኔታ ላይ ጠንካራ ማዕከላዊ መንግስት በሚያስፈልግበት ሁኔታ ላይ የሽግግር መንግስትን ማቋቋም እንዴት ትመለከተዋለህ? ምን ያክል አደጋ አለው? የአደጋውን መጠን እስቲ ያሳየን። ለኔ ትልቁ አደጋ ቅድም ያልኩት ነው። ትልቁ አደጋ ሀገር ለምሳሌ ህገ መንግስት ስንል ይሄ ሀገር ፌዴሬሽን አለም፣ ክልሎች በፌዴሬሽን የመሰረቱት ሀገር ነው። ህገ መንግስቱ እነዚህ ክልሎች ሀገር ሲመሰርቱ ቃል ኪዳን የፈረሙበት ስምምነት ነው። ኢትስ አ ኮንትራክት። ሀገሩ ሲመሳ ፌዴሬሽኑ ሲቋቋም በዚህ ሰነድ ነው ፌዴሬሽኑ የተቋቋመው። ይህንን ሰነድ ስታነሳው ሀገሩ የመፍረስ ዕጣ ፈንታ ላይ ይጋረጥበታል ማለት ነው። ምክንያቱም ዴር ኢዝ ኖ ኤኒ ኮንትራክት። ምክንያቱም ፌዴራል ሀገር ነው። ክልሎች ራሳቸውን የቻለ ህገ መንግስት ያላቸው የራሳቸው ባንዲራ ያላቸው ክልሎች አሉ። ከዛ በኋላ ህገ መንግስቱን አንስተዋል። አንደኛው የሚጋርጠው አደጋ ሀገር የመበተን አደጋን ይፈጥራል። ሁለተኛው ደግሞ ይሄ የምናብ ሰልፈኛው የምናብ ሀገር የፈጠረው እንዲሁም ደግሞ በጫካና በበረሃ እየተሽለኮለኮ የሚተኩሰው አላማቸው ምንድን ነው? አላማቸው የዚችን ሀገር ተጋላጭነት ከፍ በማድረግ የተጋላጭነት ደረጃችንን ስቴጅ ኦፍ ቮልነራቢሊቲውን ከፍ በማድረግ ሀገር በቀጠናዊ አህጉራዊ ዓለም አቀፋዊ ጥቅሞቿ ላይ አተኩራ እንዳትሰራ ማድረግ ነው። ስለዚህ ሞር ቮልነራብል የምንሆነው በህዝብ የተመረጠ መንግስት፣ ህዝብ የሉዓላዊ ስልጣን ባለቤት የሆነበት ሀገር፣ በህገ መንግስት የሚተዳደር ሀገር ሲኖር ሳይሆን ሞር ቮልነራብል የምትሆነው ሀገር በምንም አይነት አግባብ ከስልጣን ፍላጎት ውጪ ምንም የሚግባቡበት ነገር በሌላቸው ሰዎች እጅ ላይ ስትወድቅ ማለት ነው። ምክንያቱም ምንም ከስልጣን ወንበር ፍላጎት ውጪ ማለት ነው። ሁሉንም አንድ የሚያደርጋቸው የሚያስማማቸው ሁሉም የስልጣን ወንበር ፍላጎት አለ። የሚቀመጡበት ኩርሲ ይፈልጋሉ። ከዛ ውጪ ግን በአይዲዮሎጂ ደረጃ ለምሳሌ ስለ አንድ ቤት ነው እነዚህ ሰዎች የሚያወሩት አይደለም። ከፊሉ ቤቱ ሙሉ ለሙሉ ካልፈረሰ ላይ ነው ያስጠልቶኛል፣ መጥፎ ትዝታ አለኝ፣ ስለዚህ ቤቱ ሙሉ ለሙሉ መፍረስ አለበት ይላል። አንደኛው ደግሞ ቤቱ ጫፉ መነካት የለበትም ይላል።
አንዷ ደግሞ ቤቱን በተወሰነች ደገፍ አድርገንም ቢሆን ደሳሳ ብትሆንም እናስቀጥል የሚልም አለ። እነዚህ ሶስት አካላት የሽግግር መንግስትን መስረት ነው የሚሉት። በምን ላይ ተግባብተው ቤቱ ሙሉ ለሙሉ ይፍረስልኝ የሚለው ቤቱ ጫፉ አይነካልኝ የሚለው በቃ ቤቱን አሳልፋችሁ ስጡኝና ከዛ ሽግግር መንግስት ከመሰረትከ በኋላ there is no any rule of the game የለም። ህገ መንግስቱን አፍርሳላ የምትመራ ሀገር የሚተዳደርበት መንግስት የለም፣ ህገ መንግስት የለም፣ ህዝብ የሉዓላዊ ስልጣን ባለቤት አይደለም። እነሱ ካልተስማሙ እንኳን ባካፕ ፕላን አይኖርም። ብዙ ሀገራት ለምንድን ነው የሽግግር መንግስት ለምሳሌ ኢትዮጵያ ውስጥ ከአንድም ሁለት ጊዜ የሽግግር መንግስትን ያለፍነው እኮ የመንግስት ለውጥ ስለነበረ ነው። ህገ መንግስቱ ኮምፕሊትሊ ስለተነሳ ፓርላማ ስለተበተነ ደርግም ካየው አዋጁ ላይ ፓርላማ ተበትኗል፣ ንጉሱ ያመጡት ህገ መንግስቶች አይሰሩም፣ ውድቅ አድርጓል። ስለዚህ ሽግግር መንግስት ምክንያቱ ያ ሽግግር መንግስት ምን ለማድረግ ነው? እሱ የሚመራበትን ህግ ስርዓት ምናምን ለማበጀት። ኢህአዴግ መጣ ከ83 እስከ 87 ለ5 ዓመት የቆየ የሽግግር መንግስት ነበረ። ምንድነው የፈጠር ነው? ለምን ያ ሽግግር መንግስት ሆነ ከተባለ ከዛ በፊት የነበረው መንግስት ስለፈረሰ፣ ከዛ በፊት የነበረው ህገ መንግስት ስለፈረሰ። ስለዚህ ሌላ ህገ መንግስት እስኪጻፍ ድረስ አሁን መሬት ላይ ያለ መንግስት አለ፣ አሁን መሬት ላይ ያለ ህገ መንግስት አለ፣ አሁን መሬት ላይ ያለ በቃሉ በድምጹ መንግስት መመስረት የሚችል የሉዓላዊ ስልጣን ባለቤት የሆነ ህዝብ አለ። ስለዚህ ትልቁ የሚጋርጠው አደጋ ይሄ ሀገር በህገ መንግስቱ በዜጎች የቃል ኪዳን ሰነድነት በፌዴሬሽን የተመሰረተ ሀገር ነው። ይሄን ህገ መንግስት ካላነሳው ሽግግር መንግስት ለመሰረት አትችልም። ሽግግር መንግስት ከመሰረትክ ይሄ ህገ መንግስት የለም ማለት ነው። ይሄ ህገ መንግስት ከሌለ ደግሞ የሀገር የመበተን አደጋ ይጋረጣል። ለዛ ነው ብዙ ጊዜ ለምሳሌ ህገ መንግስቱ ይሻሻልም ከሆነ we don't need to go extra constitutional በሆነ መንገድ ሳይሆን ኮንስቲቱሽናል በሆነው ፕሮሲጀር መንገድ ሄደን ለምሳሌ ምክክር ኮሚሽን አለ አይደል? የምክክር ኮሚሽኑ ላይ ሐሳብ ማምጣት እኮ ይቻላል። እነዚህ ሁኔታዎች ሲፈጠሩ የሽግግር መንግስት ይመስረት የሚል ህገ መንግስት ውስጥ ይግባልን የሚል ሐሳብ ይዞ ቀርቦ ተከራክሮ አሳምኖ አምኖ ህገ መንግስቱ እንዲሻሻል ማድረግ ይቻላል። ኮንስቲቱሽናል በሆነ ፕሮሲጀር ህገ መንግስቱም ይፈቅዳል። አንቀጽ አለው የአሜንድመንት። አዎ የአሜንድመንት አንቀጽ ስላለው ኮንስቲቱሽናል ፕሮሲጀሩን ጠብቆ ኮንስቲቱሽናል አሜንድመንት ሄደ ከዛ ለነሱ የሽግግር መንግስት ሉፕሆል ማስገባት የሚቻልበት ሁኔታ ሊኖር ይችላል። አሁን ባለው ሁኔታ ግን ህገ መንግስቱ ሳይጣስ ህገ መንግስቱ ተቀዶ ሳይጣል ህገ መንግስቱ ሳይፈርስ ህዝብ የሉዓላዊ ስልጣን ባለቤትነቱን ሳይነጠቅ ሽግግር መንግስት ልትመሰረት አትችልም። ይሄ መሬት ላይ ያለ እውነታ ነው። የሽግግር መንግስት የሚጠይቁት ሰዎች አንድ ከፍተኛ የስልጣን ጥማት ነው። ሁለት ሀገር በከፍተኛ ደረጃ በሉዓላዊ አሴቶቿ ለምሳሌ ፍላጎቶቿ ላይ ጠንክራ እንዳትሰራ ቅድም ያነሳቸዋቸው አሉ። ለምሳሌ የባህር በር ጥያቄ አለ። የተፈጥሮ ሀብትን ለሉዓላዊነታችን መገለጫ ነው አውጥቶ መጠቀም አልምቶ መጠቀም የሚባል አለ። ውሃዎቻችን ወንዞቻችንን መጠቀም የሚባል ነገር አለ። እነዚህን ሁሉ ስንጠቀም አንድ እንደ ሀገር ሉዓላዊ ነን ማለት ነው። ስለዚህ ይሄንን የመጠቀም አቅማችንን ማንሳት ይናገራሉ እኮ ታጣቂዎች በአንዳንድ ካፋቸው እያመለጠን ቢሆን ወደ ቀይ ባህር የሚደረገውን ጉዞ አደናቅፈናል። የህዳሴ ግድብ ግንባታን ለማደናቀፍ እየሰራን ነው። እንደዚህ የሚሉ እኮ ንግግሮች ይናገራሉ። ስለዚህ አላማቸው እንታገልለታለን እንሞታለን ለሚሉት ህዝብ መታገል ሳይሆን ምክንያቱም ያን የሚሉትን ህዝብ ሲገሉት፣ ሲያፍኑት፣ ሲያሰቃዩት፣ መሰረተ ልማቱን ሲያወድሙ፣ መንግስታዊ አገልግሎቱን ሲያቋርጡ ነው ያየነው። ማንን ነው እየጠቀሙ ያሉት ካልክ ኢትዮጵያ የባህር በር ጥያቄ ስታነሳ ይሄ የሻዕቢያን መንግስት ይጎዳል ብለው ነው የሚያስቡት። ኢትዮጵያ በወንዞቿን አልምታ መጠቀም ጥያቄ ስታነሳ ይሄ የግብጽ መንግስት ይጎዳል ነው የሚሉት። ስለዚህ መጥቀም የሚፈልጉት የውጭ ኃይሎችን ነው። ስለዚህ የውጭ ኃይሎችን ለመጥቀም ደግሞ ሞር ልጠቅም የምትችለው ምክንያቱም ከዚህ በፊት ሞር የጠቀምነው መቼ ነው? የሻዕቢያ መንግስትን ባህር በራችንን ቆርጠን ስንሰጥ ሰልፍ ሜዲ የሆነ ላንድ ሎክድ ሀገር ስንሆን በወንዞቻችን ላይ አልምተን መጠቀም የማይችል መንግስት ስንፈጥር ህገ መንግስት የሌለው ሀገር ስንሆን ዜጎች በሀገራቸው ላይ ምንም አይነት ስምምነት ወይም ቃል ኪዳን ሳይኖራቸው ሲቀር ሀገር ሞር ደካማ ትሆናለች። ዴን ለውጭ ኃይሎች ተጋላጭ ትሆናለች። ተጋላጭ ማለት ደግሞ ሀብቷን ያልተረጋጋ ሀገር ወንዞቹን አያለማም። ያልተረጋጋ ሀገር የባህር በር ጥያቄ አያነሳም። ምክንያቱም አያስፈልገንም። ምክንያቱም ካልተረጋጋ ሀገሩ
የረባ ኢኮኖሚ ከሌለ የባህር በሩ ምን ያደርግልሃል? ወንዙ አልምተ ገድበ ሃይድሮ ፓወር ኢነርጂ ምናምን የምታመነጨው ምን ያደርግልሃል? ምክንያቱም ደካማ ሀገር ነው ያለ። then they want to make sure that ይሄ ሀገር ደካማ መሆኑን ማረጋገጥ ይፈልጋሉ። የልማት እቅዶች አይኖራቸውም አንደኛ፣ ሁለተኛ የስልጣን ክፍፍል ላይ ፎከስ አድርገው ነው የሚቆዩት። ባጭሩ በየመንና በሊቢያ ያለውን ኢምፖርት ችግርን በዛ ያለውን ችግር ኢምፖርት የማድረግ ነው የሽግግር መንግስት እኔ እንደሚገባኝ ማለት ነው። የዛሬውን ፕሮግራማችንን እዚህ ላይ እናውቃ አይደለ? በጣም ጥሩ ጊዜ ነበረ። የተወደዳችሁና የተከበራችሁ ተመልካቾቻችን የዛሬው የሀገር ጉዳይ ዝግጅታችን በዚሁ ተጠናቋል። አብራችሁን ስለቆያችሁ እጅግ በጣም አድርገን እናመሰግናለን። በያላችሁበት ሰናይ ጊዜ ይሁንላችሁ።